እንኳን ለሊቀ መላእክት ለቅዱስ ሩፋኤል ወርሃዊ የመታሰቢያ በዓሉ በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። የክርስቶስ ቤተሰቦች ይህንን መንፈሳዊ ቪዲዮ ለብዙዎች ሕዝበ ክርስቲያን እንዲዳረስ ቪዲዮውን ላይክ፣ ሐሳብ አስተያየታችሁን ኮመንት ላይ በመጻፍ እንድትጀምሩ በእግዚአብሔር ስም እንጠይቃለን። ከዚህ በመቀጠል የሊቀ መላእክት የቅዱስ ሩፋኤል ድርሳኑን እናሰማለን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ክረምትና በጋን የሚያፈራርቅ ዝናብንም በምድር ላይ ያወርዱ ዘንድ ደመናትን የሚያዛቸው የእግዚአብሔር ረድኤት አጋዥ በማድረግ በወርሃ ሐምሌ 13 ቀን የሚነበብ የሚጸለይ ለሚወልዱ መጽናኛ ሆኖ ማኅፀናቸውን የሚፈታ የአምላክን በሮች የሚጠብቅ የሊቀ መላእክት ቅዱስ ሩፋኤልን የገናናነቱን ነገር እንናገራለን። የሊቀ መላእክት ቅዱስ ሩፋኤል ጸሎትና በረከቱ በጸሎት አስቡን ካሉን ከእህት ከወንድሞቻችን ይህንን ከምትሰሙ ከሁላችሁም ጋር ይሁን፣ አሜን። ከዚህ በኋላም በሚዶናዊት የራስጌሳ አውራጃ ከሚሆን ከራጉኤል ቤት ወጥተው ጦቢያ ከራጉኤል ልጅ ከሚስቱ ሳራ ጋራ በእነርሱም ዘንድ ከቀድሞ ጀምሮ አዛሪያ እንደሆነ የታወቀ ቅዱስ ሩፋኤል ሁለቱም በበቅሎና በፈረሰኞች በብዙ የወንድና የሴት አገልጋዮች ታጅበው አስቀድመን በወርሃ ሰኔ እንደነገርናቸው የሳራ አባት ራጉኤል እስከ ግማሽ ሀብቱ ድረስ የሰጣቸውን ብርና ወርቅ ከብቶችንም ይዘው ጉዞ ጀመሩ። የጦቢያ አባትና እናት በምርኮ ወደሚኖሩበት ነነዌም ደረሱ። ወደ መንደራቸውም በደረሱ ጊዜ ቅዱስ ሩፋኤል ጦቢያን አባት ጦቢትን እንዴት እንደተለየኸው አታውቅምን? ስትወጣ ብቻህን ነበርክ። እንዲህ ከብረህ ትመለስ ዘንድ የእግዚአብሔር ፈቃዱ ሆነና ከሚስትህ ሐና ከሚከተሉን ቀድመን ቤቱን እናዘጋጅ። ነገር ግን ቀንም ቢሆን ሌሊትም ቢሆን አጽንተ ጠብቀው ያልኩን የዚያን አሳ ሞት ሳትረሳ ያዛለው። እንዲህ ባለ ምክርም ሁለቱ ከሁሉ ቀድሞ ገቡ። የጦቢት ሚስት የጦቢያ እናት ሳራ ግን በወርሃ መጋቢትና በሚያዝያ ወራት በሚነበብ በተቀደሰና በከበረ መጽሐፍ ውስጥ አስቀድሞ እንደተጻፈ አባቱ ጦቢት በላከው ጊዜ ልጇ የሄደበትን ንግድ እያየች ከቤቷ ወጥታ ታለቅስ ነበር። ልጇ ጦቢያ ሲመጣ ድንገት ባየችው ጊዜ ከደስታዋ ብዛት የተነሳ ደነገጠች። ተነስታም እነሆ ልጄ መጣ፣ አብሮት የሄደውም ሰው መጥቷል እያለች ወደ ባሏ ሮጠች። በነ ጦቢት ዘንድ አዛሪያ እንደሆነ እንዲህ ተብሎ የሚታወቅ ቅዱስ ሩፋኤልም ወጣት ጦቢያን የአባት ጦቢት ዓይኖች እንዲድኑ እኔ አውቃለሁ። አንተ ብቻ ይህን ሐሞት ዓይኖቹን ኩለህ ቀባው፣ በተኳለም ጊዜ ዓይኑን ያሻል። ዓይኑን የጋረደው ወደ ጢስ ይወገዳል፣ ማየትም ይቻለዋል አለው። ሐናም ሮጣ የጦቢያን አንገት አቅፋ አንተን ልጄን አግኝቻለሁና እንግዲህስ ልሙት እያለች ሁለቱም እናትና ልጅ ተቃቅፈው ተላቀሱ። አባቱ ጦቢትም ወደ ደጅ ሲወጣ ልጁ ጦቢያ ሮጦ አባቱን ደገፈው። አባቴ በአምላካችን በእግዚአብሔር ኃይል ትድን ዘንድ እመን ብሎ የአባቱን ዓይኖች ያንን የአሳ ሐሞት ቀባው። በኳሎም ጊዜ አባቱ ጦቢት ዓይኖቹን አሽቶ እንደ ጢስ የጋረደውን ከዓይኖቹ ቅንድብ ረገፈ።
ልጁ ጦቢያንም አየው፣ አንገቱንም አቅፎ አለቀሰ። አቤቱ አንተ የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ምስጉን ነህ። ስምህ ለዘላለም የተመሰገነ ይሁን። አገልጋዮችም መላእክት የተመሰገኑ ናቸው። አንተ አምላኬ ለዓይኖቼ ብርሃንን ስለሰጠኝ እነሆ ልጅ ጦቢያን አየሁት እያለ አምላኩ እግዚአብሔርን አመሰገነ። ከዚህ በኋላ ልጁ ጦቢያ ከአባቱና ከእናቱ ጋር ተደስቶ ወደ ቤት በልዑል እግዚአብሔር ፈቃድ የሳራ አባት ራጉኤል ዘንድ በሜዶን ያገኘውን ክብርና ተድላ ደስታም ነገራቸው። ጦቢትም ይህንን በሰማ ጊዜ እጅግ ተደስቶ ሙሽራይቱን ሳራንና ሚዜዎቿን የተከተሏትንም የወንድና የሴት አገልጋዮች ይቀበል ዘንድ ወጣ። ልጁ ጦቢያንም እግዚአብሔር እንደምን እንደባረከው ባየ ጊዜ ዳግመኛ እግዚአብሔርን በነነዌ መግቢያ ላይ አመሰገነ። አስቀድሞ ማየት እንደተሳነው ዛሬ ግን ቀጥ ብሎ ሲሄድ ያዩት የነነዌ ሰዎችም እንዴት ተዋባሉ። ጦቢት ግን በፊታቸው እግዚአብሔርን አመሰገነ። የጦቢያ አባት ይህ ጦቢትም ሙሽራዋ ሳራን የተመረጥሽ ልጅ ሆይ በሰላምና በጤና አደርሽ፣ ወደ እኛ ያመጣሽ እግዚአብሔር ይመስገን፣ የከበሩ አባትና እናትሽንም ይባርክ እያለ መረቃት። በነነዌ የሚኖሩ ወንድሞቹ ዘንድም ታላቅ ደስታ ተደረገ። አኪሮስና የወንድሙ ልጅ ባናስ መጥተው ይህንን ክብርና ደስታ ያሳያቸው እግዚአብሔርን እያመሰገኑ 7 ቀን በደስታ ቆዩ። ከዚህ በኋላ ጦቢት ልጁ ጦቢያን ጠርቶ ልጄ ካንተ ጋር የሄደ የዚህን ሰው ዋጋ ክፈለው፣ ዳግመኛም ልትጨምርለት ይገባል አለው። ጦቢያም አባቴ ሆይ ያመጣሁት ገንዘብ እኩሌታ ቢወሰድም ቅር አይለኝም፣ ወደ አንተ በሰላም አምጥተኛልና ሚስቴ ሳራንም ፈውሷታል። ከወዳጅህ ገብርኤል ዘንድ ሄዶ ገንዘቡንም ያመጣ እነሆ አንተንም እኮ የፈወሰ እርሱ ነው። አባቱ ጦቢትም እውነት ነው አለ። ጦቢያም አዛርያ የተሰኘ ቅዱስ ሩፋኤልን ጠርቶ ካንተ ጋር ያመጣሁትን የንብረቴን እኩሌታ ውሰድ፣ ድካምህን ዋጋህን ይዘህ በሰላም ወደ ሀገርህ ሂድ አለው። ያን ጊዜ በእነርሱ ዘንድ አዛርያ የተሰኘ ቅዱስ ሩፋኤል አባትና ልጅ ጦቢትንና ጦቢያን ሰው ወደሌለበት ስፍራ ወስዶ እግዚአብሔርን አመስግኑ፣ ለእርሱም ተገዙለት፣ በፍጡራን ፊት እመኑበት፣ መልካም ነገር ላደረገላችሁ እግዚአብሔር ከፍ ከፍ አድርጉ፣ ለስሙም ተቀኙለት፣ ስራውንም በክብር ከፍ አድርጋችሁ መስክሩ እንጂ በየጊዜው እርሱን ማመስገን ችላ አትበሉ፣ የመንግስትን ምስጢር መሸሸግ መልካም አይደለምና የእግዚአብሔርን ሥራ በክብር ሊገልጹት ይገባል። እንግዲህ ጥፋት አታገኛችሁም፣ ከሰላምና ከመጽዋት ጋር ጸሎት እንደሆነ ታስተውሉ ዘንድ እነግራችኋለሁ። ከአመፃ ከሚገኝ ብዙ ብልጽግና በጽድቅ የሚገኝ ጥቂት ነገር ይሻላል። ምጽዋት ከሞት ታድናለች፣ ከኃጢአት ታነጻለችና ወርቅን ከማከማቸት ምጽዋት ይሻላል። ጽድቅን በምጽዋት የሚፈጽሟትም ሕይወትን ይወርሳሉ፣ የሚበድሉ ግን ሕይወታቸውን ያጧታል። የተሰወረውን ምስጢረ መንግሥት ሊገልጥ ግድ ነውና እናንተ ምንም አልሸሸጋችሁም። እንኪያስ አንተ ጦቢያ የእግዚአብሔርን ሥራ ነግርህ ዘንድ አስተውል። አንተና ሙሽራይቱ ሚስትህን ሳራ በጸለያችሁ ጊዜ ወደ ቅዱሰ ቅዱሳን እግዚአብሔር ዘንድ ልመናችሁን አደረስው። አንተም ጦቢት ንጉሡ የገደላቸውን ሰዎች በድኖች አዝነ ስትቀብር ካንተ ጋር ነበርኩ። ልጅ ጦቢያ ተገድሎ የተገኘውን ሰው ሁሉ ትቀብር ዘንድ ችላ ሳትል ምግብህን ትተህ በተነሳ ጊዜ አይ ነበር። መልካም ሥራ ችላ ላልክምና ከአንተ አልተለየሁም።
አሁንስ አላወቃችሁኝምን? እኔ በጌቶች ጌታ አማልክት አምላክ በታላቁ ቅዱስ እግዚአብሔር የጌትነቱ መንበር የቅዱሳንን ጸሎት ከሚያሳርጉ ከሚያቀርቡ ሊቃነ መላእክት አንዱ ሩፋኤል ነኝ። እሊህ ሁለቱ አባትና ልጅ ጦቢትና ጦቢያም ከሊቀ መላእክት ቅዱስ ሩፋኤል አንደበት ይህንን በሰሙ ጊዜ አሁን ያዩት እንደ ቀድሞው አይደለም። በእጁ የብርሃን በትረ መስቀሉንና ነበልባላዊ እሳት ሰይፍን ይዞ በራሱም የመስቀል ምልክት ያለበት ዘውድ ደፍቶ በግርማ ሞገስ ተገልጾላቸውና ደንግጠው በግንባራቸው ተደፉ። ሊቀ መላእክት ቅዱስ ሩፋኤልም አይዟችሁ፣ አትፍሩ፣ አትደንግጡ ብሎ ከወደቁበት አነሳቸው። በርህራሄ ቃልም አጽናናቸው። ሕገ እግዚአብሔርንም አስተማራቸው። ተአምራትን የሚያደርግ የአማልክት አምላክ ደጃፍ የሚጠብቅ ማኅፀንን የሚፈታ የሊቀ መላእክት ቅዱስ ሩፋኤል ጸሎትና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ጸሎትና በረከቱ ከሁላችን ጋር ለዘላለሙ ይሁንና በእግዚአብሔር የሚታመኑ ወላጆችን ማኅፀንን የሚፈታ ሊቀ መላእክት ቅዱስ ሩፋኤል በአንዲት መበለት ላይ ያደረገው ተአምር ከዚህ ዓለም ንብረት ምንም የሌላት ነገር ግን በምግባረ ሰናይ የታወቀች አንዲት መበለት በአንዲት ሀገር ነበረች። ቤቷም ከሊቀ መላእክት ከቅዱስ ሩፋኤል ቤተ ክርስቲያን አጠገብ ነበር። ረሃብ በሆነ ጊዜ ይህች መበለት ለሞት ደረሰች። ወደ ቤተ ክርስቲያን ሄዳ በቅዱስ ሩፋኤል ስዕል ፊት ቆመች። አቤቱ ችግሬን ተመልክተ በእኔ ላይ ቸርነት ይገለጽ፣ ባሪያንም ወደ እግዚአብሔር አምላክ አማልደኝ እያለች ለመነች። በዚያች ሌሊት ይህች መበለት ተኝታ ሳለ ሊቀ መላእክት ቅዱስ ሩፋኤል በራእይ ተገልጾ ከእንቅልፏ ነቃት። አንቺ ሴት እግዚአብሔር በጋንሽ ውስጥ የሰጠሽን ትመለከች ዘንድ ተነሽ አላት። እንዲህም ብሎ 3 ጊዜ መላልሶ ተነጋገራት። ይህች መበለትም ያን ጊዜ ተነስታ ቅዱስ ሩፋኤል እንደነገራት ጋኗን አየች፣ እህሉ መልቶ አገኘች። ታላቅ ደስታን አደረገች። በሊቀ መላእክት ቅዱስ ሩፋኤል አማላጅነት ስለተደረገላት ነገር በመልአኩ ቅዱስ ሩፋኤል አማላጅነት ስላደረገልኝ ሁሉ ለእግዚአብሔር ምን ከፍለዋለሁ ስትል እግዚአብሔርን ፈጽማ መሰገነች። የሊቀ መላእክት ቅዱስ ሩፋኤል ጸሎቱ በረከቱ ከሕዝበ ክርስቲያን ጋር ይሁን። የክርስቶስ ቤተሰቦች ከዚህ በመቀጠል የሊቀ መላእክት የቅዱስ ሩፋኤል መልኩን እናሰማለን። ሩፋኤል ሆይ በሌሊተ እሁድ ለተከናወነው ስነ ተፈጥሮ ሰላም እላለሁ። አስቀድሞ ከነፋስና ከእሳት ለተቀነባበረው የተፈጥሮ ባህሪም ሰላም እላለሁ። ሩፋኤል ሆይ የሦስቱ ነገደ መላእክት አለቃ ከመሆን በላይ ወልደ ነጎድጓድ ዮሐንስ እንደተናገረው ዳግመኛ የወላድን ማኅፀን ሁሉ እንድትፈታ ተሾመሃል። ሩፋኤል ሆይ በአምላክ አንደበት የአዳም ስም ከመሰየሙ በፊት አስቀድሞ ለተጠራ ስም አጠራር ሰላም እላለሁ። ሩፋኤል ሆይ ሰላምን የሚያስገኝ መንፈስ ቅዱሳዊ አእምሮ ደግመህ ደጋግማ አሳድርብኝ። እጥፍ ድርብ የሆነ አምላካዊ ጥበብንም ግለጽልኝ። ሩፋኤል ሆይ በአምላካዊ ጥበብ ለተፈጠረ ስዕርተ ርእስ ሰላም እላለሁ። ለስነ መልክ ቁንጮ ሆኖ ለተፈጠረ ራስም ሰላም እላለሁ። ሩፋኤል ሆይ የመጽሐፍ ቃል እንደተናገረ መንፈሳዊ ሐኪም እንደመሆንህ መጠን አንተ በምትተላለፍበት ቦታ ሁሉ በሽተኛዋ ሴት ከሕመሟ ትፈወሳለች፣ ለዓይነ ስውሩም ሰው ብርሃን ይሰጠዋል። ሩፋኤል ሆይ እግዚአብሔር አሰማምሮ ላነጸው ፊት ሰላም እላለሁ።
የፊትህ የውበቱ ተመሳሳይ ሆኖ ለሚታይ ቀራንብትም ሰላም እላለሁ። ሩፋኤል ሆይ የነፍሴን ጠላት በረድኤትህ ታሰነካክለው ዘንድ በጥፋት ገጀሞ ቆራርጠህ ትጥለው ዘንድ የተራድኦ ጉብኝትን አታቋርጥብኝ። ሩፋኤል ሆይ አስደሳች ለሆኑ ዓይኖች ሰላም እላለሁ። ልመናን ለሚሰሙ የችግረኛን ጥሪ ለሚቀበሉ ጆሮችም ሰላም እላለሁ። ሩፋኤል ሆይ ረቂቅ የሕይወት መልአክ እንደመሆነ ሁሉ አቤቱ በየጊዜው የኃጢአቴን እሾህ አቃጥለህ አጥፋልኝ። አንተ የሚያቃጥል የእሳት ነበልባል ነህና። ሩፋኤል ሆይ ኅብራቸው የእሳት ነበልባል ለሆኑ ጉንጮች ሰላም እላለሁ። የይቅርታ ሽቶ መዓዛ መሳክው ለሆኑ አፍንጮችም ሰላም እላለሁ። ሩፋኤል ሆይ ከኮረብታ በታች በማይፈታ ሰንሰለት ያሰርከው ከክብር ይልቅ ሐሳርን የመረጠ ከጠላት የዲያብሎስ የተነሳ ተፍገምግሜ ከጥፋት ላይ እንዳልወድቅ ድጋፉ ነኝ። ሩፋኤል ሆይ የፈጣሪን ምስጋና ለማያቋርጡ ከናፍሮች ሰላም እላለሁ። የቅድስት ሥላሴን ምስጢር በማድነቅ ለሚያመሰግን አፍም ሰላም እላለሁ። ሩፋኤል ሆይ ረቂቅ መንፈስና ሕይወት መልአክ አንተ ነህና የተጣራ የደስታ ወይንና ያማረ የሕይወት ኅብስትን ለኔ አገልጋይህ ሁል ጊዜ መግበኝ። ሩፋኤል ሆይ አስደናቂ ግሩማን ለሚሆኑ መልአካዊ ጥርሶች ሰላም እላለሁ። ያማረ የመለኮት ሥራ ለሚሆን አንደበት ሰላም እላለሁ። ሩፋኤል ሆይ ተፈጥሮህን ሥጋና ደም ያልተቀላቀለው ረቂቅ መልአክ ነህና የርጉም ኃጢአት አውሬ ወጥመድ ይዞ እንዳያስጨንቀኝ እኔ ደካማው ወዳጄ በአንተ ኃይል በጣጥሽ ጥለው ዘንድ ኃይልህን አሳድርብኝ። ሩፋኤል ሆይ ከመብረቅ ይልቅ ነጎድጓዳማ ለሆነው ቃል ሰላም እላለሁ። የረቂቅ መንፈስ እስትንፋስ ለሆነው እስትንፋስም ሰላም እላለሁ። ሩፋኤል ሆይ እውነተኛ የመልአክ ሐዋርያ ስለሆንክ ለበዓል የተጠሩት ወገኖችን በተጠንቀቅ ይጠባበቁሃልና ከላይ እጅግ ምጡቅ ከሆነ መኖሪያ ፈጥነህና። ሩፋኤል ሆይ የድምፁ ጉርምርምታ ለሚያስደነግጥ ጉሮሮ ሰላም እላለሁ። በትከሻ የከተማ ጫፍ ላይ ለታነጸ አንገትም ሰላም እላለሁ። ሩፋኤል ከትጓን መላእክት ወገኖች አንዱ አንተ እንደመሆን መጠን አቤቱ የትእዛዝ ቀስት ጠላቴን ይነድፈው ዘንድ የጋለ ያፍ ፍላጻ ሁል ጊዜ በጠላቴ ላይ ይነጣጠርበት። ሩፋኤል ሆይ ለማይናወጹ እሳታዊ ያልሆኑ ትከሾች ሰላም እላለሁ። አእምሮ ተስተካክሎ በተቀመጠ ጀርባ ላይ ለተንሰራፉ ክንፎችም ሰላም እላለሁ። ሩፋኤል ሆይ ፍላጎትን ሁሉ በትክክል የምትፈጽምና የምታሟላነ። ስለዚህ ከጽኑ ሃይማኖት ጋራ በጎ ምግባርን ገንዘብ አድርግልኝ። በፍቅር የተጠመድኩ ነኝና ሰፊ የአእምሮ ዕውቀትን አሳድርብኝ። ሩፋኤል ሆይ ነበልባላዊ መጎናጸፊያ ለተጎናጸፈ ዘባን ሰላም እላለሁ። የጥበብ መገኛ ለሚሆን እንግዳም ሰላም እላለሁ። ሩፋኤል ሆይ የረዳትነትን ሰይፍ ታጥቀህ የታዳጊነትን ጋሻ መክተህ ጠላት የዲያብሎስን ትበቀልልኝ ዘንድ በፍጹም ልመና ለምንሃለሁ። ሩፋኤል ሆይ ለሚያቃጥል ነበልባላዊ ሕጽን ሰላም እላለሁ። የመሬትና የውሃ የተፈጥሮ ባህሪ ለሌላቸው እጆችም ሰላም እላለሁ። ሩፋኤል ሆይ መንፈሳዊ ሐኪም ነህና ደዌ ኃጢአት እንዳያሰቃየኝ ፍቱን መድኃኒትን ቀብታ አድነኝ። አቤቱ የሀብተ ረድኤትንም ተሳታፊ አድርገኝ። ሩፋኤል ሆይ ጠላት ዲያብሎስን ለማጥፋት ለተጠናከረው ኩርማ ሰላም እላለሁ። ለጸቡ ተባባሪ በመሆን ላልተለየ ወርችም ሰላም እላለሁ። ሩፋኤል ሆይ
አንተ ድል የተጎናጸፍክ የአሸናፊዎች አሸናፊ፣ ለዚህም የጦቢትን ዓይን በሰው ተመስለ እንደፈወስከው ሁሉ የሰውነቴን ሰውነት ከደዌ ኃጢአት ትፈውስ ዘንድ ከረድኤት ቅብአ መድኃኒት ቅባት ሩፋኤል ሆይ ክቡር ለሚሆን መልአካዊ ክንድ ሰላም እላለሁ። በከንቱ ለማይዘረጋው መዳፍም ሰላም እላለሁ። ሩፋኤል ሆይ የአምላክ ካህን ምስጢረ ቅዳሴ ቀዳሽ አንተ ነህና ከመዋረዱ በፊት በተፈጥሮ ጓደኛህ የነበረ ጽኑ የሆነ ጠላት ዲያብሎስን ድል በምነሳበት ገንዘብ ሁልጊዜ ጠዋትና ማታ ከክብርህ ክብርን አሳትፈኝ። ሩፋኤል ሆይ የጦቢትን ዓይኖች ለፈወሱ ዓይኖች ሰላም እላለሁ። ለመፈወሱ በመተባበር የአሳ ሐሞትን ለኳሉ ጥፍሮች ሰላም እላለሁ። ሩፋኤል ሆይ የኪሩቤል ወገን የምትሆን መለኮታዊ ምስጢርን የምትነግር ነህና የሕይወት መልአክ እጅ ኢየሱሳን ነቢይ እንደዳሰሰ አቤቱ ጣቶች ዓይኖችን ይዳሱልኝ። ሩፋኤል ሆይ በመንታ አክናፍ ለተጌጡ ጎኖች ሰላም እላለሁ። እንደ ሰብአዊ ፍጡር ምግብ ለማያሻው ረቂቅ ከርስም ሰላም እላለሁ። ሩፋኤል ሆይ ከአላፍ መላእክት አለቆች አንዱ አንተ ነህና ለፈላስፋው ለላሜ ልጅ ለኖህ የማየ አይህ መጉደል ታማኝቷ ርግብ እንዳበሰረችው አንተም የይቅርታና የምህረትን ምስራች አብስረኝ። ሩፋኤል ሆይ ከሽንገላና ከነቀፋ ልዩ ለሆነ ልቦና ሰላም እላለሁ። ስጋዊ ደማዊ ነፍስ ሁሉ ለማዳን የሁል ጊዜ ሐሳቡ ለሆነ ሐሳብህም ሰላም እላለሁ። ሩፋኤል ሆይ ፈጣን የሕይወትና የማዳን መልአክ ነህ። ንጉሡ ከ4 ቀን በኋላ ሊያድነው በቀጠረው ጊዜ አንተ በመካከሉ ማለት ከዚያ በፊት ለቀሲሱ ተገልጸህለታልና። ሩፋኤል ሆይ ሁኔታው ለማይመረመር ውስጣዊ ገንዘብ ሰላም እላለሁ። ከነፋስና ከእሳት ለተፈጠረ ህንብርትም ሰላም እላለሁ። ሩፋኤል ሆይ ከሰባቱ ሊቃነ መላእክት አንዱ ነህና የአቤል መስዋዕት በእግዚአብሔር ዙፋን ፊት ክብር እንዳገኘ የኔም የምስጋናዬና የጸሎቴ ጤና መዓዛ በፈጣሪ ፊት ዋጋ ይኑረው። ሩፋኤል ሆይ የነደ እሳት ዝናር ታጥቆ ለሚታየው ወገብ ሰላም እላለሁ። በአንድነት ግብር ለሚታዩ ማቋያጽ ሰላም እላለሁ። ሩፋኤል ሆይ በረከት ልቦናችንን ያተገዋልና እስራኤል ወይም ያዕቆብ ልጆቹን እጁን አመሳቅሎ እንደባረከ አንተም ማህበራችን ተባረክልንና አንድነታችን ታጸና ዘንድ ፈጥነህና። ሩፋኤል ሆይ ለስግደት ላስተብርኮ ለተፈጠሩ ጉልበቶች ሰላም እላለሁ። በእሳት ሰረገላ የሚፋጠኑ እግሮችም ሰላም እላለሁ። ሩፋኤል ሆይ አንተ የትጉሃን ሐራ ሰማይ አለቃ እንደመሆነ መጠን ታላቅ ባለ ግርማ መልአክ ነህ። ብእሲት በንጹህ ጢስ ዕጣን ከሚያስጨንቃት መከራ እንደዳነች አቤቱ የባለሟልነት ክብርህን አሳየኝ። ሩፋኤል ሆይ ከአዳም ተረከዝ ልዩ ለሆነ ተረከዝ ሰላም እላለሁ። ዳግመኛ ለእግር ጫማ ሰላም እላለሁ። ሩፋኤል ሆይ የሳታውያን ነገደ መላእክት አለቃቸው አንተ ነህና ወዳጅ ለወዳጁ እንደሚራዳው እንዲሁ እኔን አገልጋይህን በዚያች ክፉ ብድራት በሚከፈልባት ዕለት እርዳኝ። ሩፋኤል ሆይ እሳታውያን ለሆኑ ጣቶችና ከጣት ጥፍሮችም አንዲቱን ስንኳ ሳለይ ሰላም እላለሁ። ሩፋኤል ሆይ እስኪ ይህንን ነገር አስረዳኝ። ትጉሃን ረቂቃን ፍጥረታቶች ልማዳዊን እንዴት ወደዱ? መላእክት ስጋዊ ሥርዓትን ስለምን ፈለጉ? ሩፋኤል ሆይ በመጠነ መልአክ ለሆነ ቁመና ሰላም እላለሁ። ዳግመኛ ስነ ጸዳሉ ለሚያበራ መልክ ሰላም እላለሁ። ሩፋኤል ሆይ ተአምራትን የምታደርግ ነህና ተአምራቶችን እነግራለሁ። ስለሆነም ነፍሴን የሚቃወሟት የዲያብሎስ አበጋዞች ጸብ በጀመሩ ጊዜ
በፊቴ ወድቀው ይቅሩ። ሩፋኤል ሆይ የልቦናዬን ሐሳብ ሁሉ ትፈጽምልኝ ዘንድ ሊቃነ መላእክትና ሩፋኤል ሆይ ለሁሉ ምሕረትን የምትለምን አንተነ በወሊድ ጊዜ የሰውንም የእንስሳትንም ማኅፀን የምትፈታ አንተነ ሙት ያስነሳል። ሩፋኤል ሆይ ከላይ ከሰማይ ወርደህ የጻድቃንና የሰማዕታትን ጸሎት የምታሳርግላቸው አንተነ ሩፋኤል ሆይ የድኩማን ኃይላቸው አንተነህና ምስጋናዬን ጸሎቴን ወደ ላይ ታሳርግልኝ ዘንድ በእግዚአብሔር ወልድና በእናቱ በድንግል ማርያም ስም ማልድሃለሁ። ሩፋኤል ሆይ በችሎታዬ መጠን ያቀረብኩልህን ይህን የምስጋና እጅ መንሻ ቤቱ ተቀበለኝ። ሩፋኤል ሆይ ቅናት ምቀኝነት የሌለብህ ባለጸጋ እንደመሆንህ ድሃውን ባለጸጋ ታደርገዋለህና የመዋቲ ሰው ጆሮ ያልሰማውን ዓይን ያላየውን በጎውን ዋጋ ለኔ ለወዳጅ ስጠኝ። የቅዱስ ሩፋኤል አምላክ ሆይ ከመከራ ሥጋ ከመከራ ነፍስ ሰውረን ለዘላለሙ አሜን። ሊቀ መላእክት ቅዱስ ሩፋኤል በአማላጅነቱ ወደ እግዚአብሔር አቅርቦ ከክፉ እርጉም ጠላት ዲያብሎስ ከጨለማ በጋዞች ሰራዊቱ አጋንንት ይጠብቃችሁ ዘንድ የምትሹ አባቶቻችንና ወንድሞቻችን እህቶቻችን ሆይ ቅዱስ ሩፋኤል ጦቢትንና ልጁ ጦቢያን እንዳዳናቸው ከእግዚአብሔር ድንቅ ሥራ የተነሳ ሊገልጹት እንጂ ሊሸሽጉት የማይገባ ጥበብንና ህቡዕ ምስጢርን እንደነገራቸው በዚህ መጽሐፍ ተጽፎ ኔሳን በተባለ በወርሃ ሚያዝያ አስቀድሞ የነገርናችሁን አስተውሉ። ሊቀ መላእክት ቅዱስ ሩፋኤል ከፈጣሪው ከእግዚአብሔር ኃይል የተነሳ በአሳው ጢስ ሳራ ወለተ ራጉኤል አስማንዴዎስ ከተባለ ክፉ ጋኔን የደግ ሰው ጦቢትን ዓይንም በአሳ ሞት ከፈወሰ በኋላ ጦቢትንና ጦቢያን ለብቻቸው አድርጎ መልአካዊ ግርማውን ገለጸላቸው። በእግዚአብሔር አምልኮት ጸንተው ይኖሩ ዘንድም የአምላኩን ትእዛዝና መንፈሳዊ ሥርዓትን ያስተምራቸው ጀመር። ዳግመኛም በእርሱ ፈቃድ ወደ እናንተ ተልኬ እነሆ በገሃር ተገልጫለሁና እግዚአብሔርን ፍሩት። አሁንም ወደ ፈጣሪ እግዚአብሔር አድርጋለሁ። አንተ ጦቢትም እግዚአብሔር በእኔ አድሮ ያደረገልህን ያየኸውን የሰማኸውን ሁሉ ጻፈው ብሏቸው። ይህ ረዳታቸው ቅዱስ ሩፋኤል ከእነርሱ ተሰውሮ ወደ ሰማይ ወጣ። ጦቢትና ጦቢያንም ከሕመምና ከመከራ ያድናቸው ዘንድ መልአኩን ልኮላቸዋልና። ታላቅና እጅግ ድንቅ የሆኑ የእግዚአብሔር ሥራውን ሁሉ አደነቁ። ጦቢትም በመጽሐፉ የደስታ ጸሎትንና ታሪኩን ጻፈ፣ እንዲህም አለ። ለዘላለም ሕያው መንግስቱ ዘላለማዊ የሆነ እግዚአብሔር ይመስገን። እርሱ ይገስጻል፣ ይቅር ይላል። እርሱ እስከ ጥልቁ ያወርዳል፣ ከጥልቅም ያወጣል፣ ከእጁም የሚያመልጥ የለም። የእስራኤል ልጆች ሁላችሁ በሰዎች ሁሉ ፊት አመስግኑት። እርሱ እግዚአብሔር ጌታችን አባታችንም ነውና በየጊዜያቱ ለኃጢአታችን ይገስጸናል፣ መልሶም ይራራልናል። በመካከላችን ከተበተንን ከአሕዛብ ሁሉ ለይቶ ይሰበስበናል። በፊቱ ሞገስን እናገኝ ዘንድ በልባችንም በሥራችንም ወደ እርሱ ብንመለስ ያን ጊዜ ወደኛ ይመለሳል፣ ፊቱንም ከኛ ያርቅም። ከታላላቆቹ ሊቀ መላእክት አንዱ በሆነ መልአኩ ቅዱስ ሩፋኤል ላይ አድሮ እግዚአብሔር ለኛ ያደረገውን ያያችሁ ሁላችሁ ከልባችሁ መኑበት። የጽድቅን ጌታ መስግኑት፣ የምስጋና ጌታን ከፍ ከፍ አድርጉት። እኔም ምርኮኛ የሆንኩ እርሱም አምላኬ እግዚአብሔር እንደሚያድነኝ አምናለሁ። በረከሱ አሕዛብ ፊትም ገናናነቱንና ኃይሉን መሰክራለሁ። ኃጥአን ተመለሱ፣ የጽድቅ ሥራን ተከተሉ።
አምላኬ ቸር እግዚአብሔር ይቅርታውን በላያችሁ ቢገልጽ ይወድ ዘንድ ማን ያውቃል? ሰውነቴም የምስጋና ጌታን ከፍ ታደርገዋለች። በየጊዜውም ሁሉ ለጌትነቱ ዘምራለሁ። የምታምኑበትንም ተስፋ አድርጉት። አንቺስ ቅድስት አገር ታላቋ ኢየሩሳሌም ሆይ ይቅር የሚላቸው የጻድቃን ልጆችን ነውና በልጆችሽ ሥራ አይቀስፍሽምና አሁንም ማደሪያው ባንቺ እንዲገለጽ በደስታ የዓለምን ንጉሥ እግዚአብሔርን አመስግኘው። በዚህ ያሉ ምርኮኞች ባንቺ ደስ ይሰኛሉ። ብዙዎች አሕዛብ ለሰማይ ንጉሥ ለጌታ እጅ መንሻ ይዘው ከሩቅ ወደ አንቺ ይመጣሉና። ጌታ ሆይ ፍጥረታት ሁሉ ያመሰግኑሃል፣ ለስምህም ምስጋና ያቀርባሉ። የሚጠሉ ሁሉ የተረገሙ ናቸው፣ ለዘላለም የሚያምኑበት የተባረኩ ናቸው። ተሰብስበው ያመሰግኑሃልና። በጻድቃን ልጆች ደስ እሰኛለሁ፣ ዘላለማዊነትህን አውቀው የሚያከብሩ ሁሉ ንዑዳን ክቡራን ናቸው። ኢየሩሳሌም በከበረ የሰንፔር የመረግድ ዕንቁ ግንቧና መሰረቷ በሮቿም በንጹህ ወርቅ እንደ መስተዋት የጠራ አደባባዩም አትራኮስና ሶፈር በተባሉ አዕናቁ ይታነጻሉና። በዓለም ዳርቻዎች ሁሉ ለዘላለም የከበረ ዓለምንም አሳልፎ የሚኖር እግዚአብሔር ይመሰገናልና። ታላቅ ንጉሥ እግዚአብሔርን ሰውነቴ ታመሰግነዋለች እያለ ይህንንም ሌላ ብዙ ጸሎትን ጻድቅ አባት ጦቢት ጽፎ ጸለየ። የጦቢት ዓይኖቹ በታወሩ ጊዜም 58 ዓመቱ ነበር። ከ8 ዓመት በኋላ አስቀድመን እንደተናገርን ከሊቀ መላእክት ቅዱስ ሩፋኤል አማላጅነት የተነሳ በልዑል እግዚአብሔር ፈቃድ የጦቢት ዓይኖቹ ዳኑ። ከቀድሞ ይልቅ እጥፍ አድርጎ ምጽዋትን አበዛ። በኪሩቤል ጫንቃ ተቀምጦ የሚገለጽ ሱራፌል በክህነታቸው ኪሩቤልን በምስጋናቸው የሚገዙለት እርሱ አባታቸው ጌታቸው ፈጣሪያቸው የሆነ የሚያመሰግኑ የትጓን ሊቃነ መላእክትና የሊቃነ መላእክት ቅዱስ ሩፋኤል ጌታ እግዚአብሔርን መፍራትንም ይፈጽም ጀመር። እኛንም በሊቀ መላእክት ቅዱስ ሩፋኤል አማላጅነት ስማቸው በሰማያት ከተጻፈ የገባላቸውንም ኪዳን ከፈጸመላቸው ቅዱሳን ጋር ይደምረን። ዳግመኛም ሊቀ መላእክት ቅዱስ ሩፋኤል ያደረገው ተአምር እውነትን ስለመሰከረና ስላስተማረ ወደ ጉድጓድ የተጣለ ቴዎፍሎስ የተባለ ሊቀ ጳጳሳት ነበር። እንዲህም አለ፣ የንጉሥ ወታደር አለቃ ጉድጓድ ውስጥ ጣለኝ። በዚያም 3 ቀን 3 ሌሊት እንደኖረው ምስክሬ እግዚአብሔር ነው። በሦስተኛውም ቀን ሊቀ መላእክት ቅዱስ ሩፋኤል ተገልጾ በእንጨት ሳጥን አድርጎ በጣሉኝ በጉድጓድ ውስጥ እያለሁ ወደኔ መጥቶ ቴዎፍሎስ ሆይ ቸሩ ፈጣሪ እግዚአብሔር የላከኝ የተጨነቁትን ከጭንቀታቸው የማድናቸው ሊቀ መላእክት ቅዱስ ሩፋኤል ነኝ። አድንህ ዘንድ መጥቻለሁና አትፍራ፣ ጽና፣ በርታ፣ ክፉ ነገር አያገኝህም። የእግዚአብሔርን ድንቅ ሥራም በላይ እስኪገለጽ ድረስ ጽና። እንዲህ እያረጋጋይ ሳለም በእጁ ያለውን በትረ መስቀል ወደ ቤት ያመለከተ። ቁመቱና ጌጡ በአማረ በትሩ ትከሻም በቤቴ ውስጥ የነበረች የቅዱስ ሩፋኤል ስዕል መጣች። ስዕሏንም አንቺ ስዕል ንጉሥ ወዳለበት መርከብ ሂጂ አላት። ስዕሏንም ሊቀ መላእክት ቅዱስ ሩፋኤል እንዳዘዛት በአየር ላይ በራ ሄደች። ንጉሡና መኳንንቱም አይተዋት ይችን ስዕል ማን አመጣት እያሉ ጠየቁ። ያን ጊዜ ሊቀ መላእክት ቅዱስ ሩፋኤል ከሮም መኳንንት አንዱን መስሎ ወደ ንጉሡ ዘንድ መጣ። ንጉሡና መኳንንቱም ይቀበሉት ዘንድ ተነሱ። እርስ በርሳቸው እጅ ተነሳስተው በአንድነት ተቀመጡ። ይህችም ስዕል በሊቀ መላእክት ቅዱስ ሩፋኤል የበትሩ ጫፍ ላይ አረፈች።
ሁሉም አደነቁ። ንጉሱ ግን ስምህ ማን ነው አለው። ሊቀ መላእክት ቅዱስ ሩፋኤልም መልሶ ስሜ ድንቅ ልብንም ደስ የሚያሰኝ ትርጓሜው የአምላክ ፈውስ ማለት ነው። ሀገሬም እውነተኛይቱ ሰማያዊት ኢየሩሳሌም ናት። የንጉሱም ስም እግዚአብሔር ነው። ዛሬ የመጣሁት ግምጃ ቤቱን ከፍቼ ለደጉ ሊቀ ጳጳሳት ቴዎፍሎስ ሰጠው ዘንድ ፈጣሪ አዞኝ መጥቻለሁና ይህንንም ለእርሱ ነግረው ዘንድ ፈጥነው እንዲያመጡት ላካለው። ንጉሱም ይህንን በሰማ ጊዜ ያመጡት ዘንድ የወታደሮችን አለቃ አዘዘ። ከወታደሮችም አለቃ አንዱ በሊቀ ጳጳስ ቴዎፍሎስ ላይ እስራት ጊዜ ጉድጓድ ቆፍሬ ቢሞትም ቢድንም ብዬ በዚያ ኖርኩት፣ እነሆ ከጣልኩት 4ኛ ቀኑ ነው። ሊቀ መላእክት ቅዱስ ሩፋኤልም ንጉሱ ሲጨነቅ ባየ ጊዜ ከበትረ መስቀሉ የተቀመጠች ያችን ስዕል አንቺ ስዕል ኃይሉ በገነነ በእውነተኛ ጌታዬ በኢየሱስ ክርስቶስ ስም ተነስተሽ ጉድጓድ ወደ ጣሉት ሊቀ ጳጳሳት ቴዎፍሎስ ሂጂና ተነስ እንሂድ በይው አላት። ያች ስዕልም ተነስታ ሄደች። ሊቀ መላእክት ቅዱስ ሩፋኤል እንዳዘዛትም ሊቀ ጳጳሳት ቴዎፍሎስን በሰው አንደበት አነጋገረችው። ስዕሏ በተናገረች ጊዜ ንዑድ ክቡር የሆነ ደግ ሊቀ ጳጳሳት ቴዎፍሎስ ከጉድጓዱ ወጣ። ስዕሏ እየመራችው ወደ አደባባዩ ወጣ። ንጉሱና የወታደሮቹ አለቃ አይተው ደነገጡ። ሊቀ መላእክት ቅዱስ ሩፋኤልም ንጉሱን ስለምን እግዚአብሔር የማይወደውን አስበ ከነ ሕይወቱ ወደ ጉድጓድ ጣልከው? ነገር ግን እውነትን በማስተማሩና በመምከሩ ደግ ሊቀ ጳጳሳት ቴዎፍሎስን እግዚአብሔር እንዳዳነው ተመልከት። እስከዚህ ድረስም በሰላምና በጤና ጠብቄ ያደረስኩት እኔ ነኝ። ጎዳናህም እንደቀደሙት አባቶች ሕግ ይሁን አለው። ይህንንም ብሎ ሊቀ መላእክት ቅዱስ ሩፋኤል ከእርሱ ተሰወረ። ምስጋና ለቅዱስ ሩፋኤል አምላክ ለእግዚአብሔር ይሁን ዛሬም ዘወትርም አሜን። ቅዱስ ዮሐንስ አፈወርቅ ስለ መላእክት የተጻፈውን እንዲህ ያሰማናል። የመጽሐፍቱ ትርጓሜ በቀደሙ ቅዱሳን አባቶቻችን ስለ 7ቱ ሊቃነ መላእክት ተጻፈ። ይህንንም ጽሑፍ አገኘው። የታላቁ ክቡር መልአክ እግዚአብሔር ቅዱስ ሩፋኤል ገናናነቱ ስለ ሹመቱ ከሚናገር ምዕራፍም እንዲህ ይላል። ሐዋርያ ቅዱስ ፊልጶስም ወደ መምህሩና ወደ ፈጣሪው ኢየሱስ ክርስቶስ ቀርቦ እኔና ወንድሞች ሐዋርያት ሁላችን እነሆ አንተ በእውነት የባህሪ አምላክ እንደሆን በባህርም በየብስም ያለውን ሁሉ እንደፈጠርክ እናምናለን። ዛሬ የመላእክትን ክብር ይልቁንም አንተ በቸርነት ከፍ ያደረከው የመልእክተኛ ቅዱስ ሩፋኤልን ነገር ትነግረኝ ዘንድ እለምንሃለሁ አለው። ጌታችን አምላካችን ኢየሱስ ክርስቶስም ወዳጄ ፊልጶስ ሆይ ሁላችሁን ስለወደድኳችሁ ነግራችኋለሁ። ቀድሞም አብን አሳየን ይበቃናል ብለህ ጠይቀኝ፣ እኔን ያየ አብን አየ ብዬህ ነበር አለው። ጌታ ኢየሱስ ክርስቶስም እንዲህ በነገረው ጊዜ ሦስቱም ሊቃነ መላእክት ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤልም ከሳታውያን ከሰራዊቶቻቸው ጋር በጌታችን በኢየሱስ ክርስቶስ ትእዛዝ በታላቅ ክብር ከሰማይ ወረደ። ለጌታችን ኢየሱስ ክርስቶስም አቤቱ ፈጣሪያችን ኢየሱስ ክርስቶስ ሆይ ከሰማያዊ አባትህ ከአብ ከባሕሪ ሕይወት ከመሐየዊ መንፈስ ቅዱስም ጋር ምስጋና ላንተ ይገባል እያሉ ሰገዱለት። ቅዱስ ፊልጶስና ሁላቸው ሐዋርያት እሊህን ሊቃነ መላእክት ባዩ ጊዜ ታላቅ ፍርሃትን ፈሩ። ጌታችን ኢየሱስ ክርስቶስ ግን ያን ጊዜ አረጋግቷቸው ከነርሱ ተሰወረ። ሐዋርያትና ቅዱስ ፊልጶስም ወዲያና ወዲህ ተመልክተው መላእክትና ሰው አንድ ወገን ሆነው የፍጥረታቸውንና ያኗኗራቸውን ነገር ይነጋገሩ ዘንድ
ጌታ ኢየሱስ ክርስቶስ ፈቃዱ እንደሆነ አወቁ። ታላቁ መልአክ ቅዱስ ሩፋኤልም ያን ጊዜ ሐዋርያ ቅዱስ ፊልጶስን ስለኔና ስለ ወንድሞቼ ሊቃነ መላእክት ታውቅ ዘንድ ወድሃልና የሹመቴን መጠን እንድነግር ጆሮህን ወደኔ አዘንብለ ቃሌን አድምጥ። በሹመት ክብር ሚካኤል ቀዳሚ ነው። ስሙም አዛኝና እንደ እግዚአብሔር ያለ ማን ነው የሚል ነው። ሁለተኛ ገብርኤል ነው። የጌታችን ኢየሱስ ክርስቶስን ከመቤታችን ከድንግል ማርያም መወለዱን ስላበሰረ የስሙ ትርጓሜ ሰውና መላእክት ማለት ነው። እኔም ሩፋኤል የተባልኩ መልአክ ከነርሱ ሶስተኛ፣ የስሜ ትርጓሜ ደስ የሚያሰኝ የአምላክ ፈውስ ማለት ነው። ከኛም በመከተል እንደኛ ያሉ ሊቃነ መላእክት አሉ። እኛ ሰባታችን ሊቃነ መላእክት እናገለግለው ዘንድ እግዚአብሔር ፈጥሮናል። ሁላቸው ሰዎች ከኃጢአታቸው ይመለሱ ዘንድ በበደላቸው እንዳይጠፉ እንማልዳለን። እንደ ወንድሞቼ ሊቃነ መላእክት እኔንም እሳታውያን መናብርት ሰራዊተ መላእክቱ ላይ አለቃ አድርጎ ሾሞናልና ቸር አምላክ እግዚአብሔርን አመሰግነዋለሁ። በእውነት ከዙፋኑ በሚፈሰው የመላእክት ምስጋና መሃል በተቀበልኩት ቃል ኪዳን ማኅፀንን የምፈታ እኔ ሩፋኤል ነኝ። የሕይወት ዛፍ ፍሬዎችን ለቅዱስ ፈጣሪ ስም ለሚያምኑ ሁሉ ደጎች ከአማጽያን ኃጥአንም ከጻድቃን በሚለዩበት የፍርድ ቀን በእጄ ሰጣቸው ዘንድ እግዚአብሔር የሚያዘኝ እኔ ሩፋኤል ነኝ። ከደጋጎች አንዱ በምድር ላይ ለተቸገረ ሰው በጎ ነገርን ቢያደርግ ለተራበ የራራውን የኔን ነገር የሚናገር መጽሐፉን የጻፈውን የተረጎመውን ያነበበውን በቅዱስ ወንጌል እናንተን የተቀበለ እኔን የተቀበለ ከሌታናናሾች ላንዱ በደቀ መዝሙሬ ስም ቀዝቃዛ ውሃ ስንኳ ያጠጣ ዋጋውን አያጣም እንደተባለ በእኔ ስም ስለ ቅዱስ ፈጣሪ ቃል ብለው የተቸገሩትን የረዳ በሰማያት በእጅ ያሉትን መዛግብት በእግዚአብሔር ትእዛዝ የምከፍትለት እኔ ሩፋኤል ነኝ። ዳግመኛም መዓዛቸው ያማረ ፍሬዎችን በገዳማት ለሚጋደሉ ቅዱሳን በፈጣሪ እግዚአብሔር ትእዛዝ በእጅ የምሰጥ እኔ ነኝ። በጌታዬ በኢየሱስ ክርስቶስ ስም የሚታመኑትን ተሸክሜ በገነት ከሚፈሱት ከአራቱ የሕይወት ወንዝ ውሃዎችን ይጠጡ ዘንድ ወስዳቸዋለሁ። ታላቁ ንጉሥ ጌታዬ እግዚአብሔር ፈጥሮ የሾመኝ ስለዚህ ነገር ነውና ሐዋርያ ፊልጶስ ሆይ አትፍራ፣ ጽና፣ የጌታ ኢየሱስ ክርስቶስን ቅዱስ ወንጌልም ስበክ። እኔም ሩፋኤል ከወንድሞቼ መላእክት ጋራ ካንተ ጋራ ነኝ። አንተና ወንድሞች ሐዋርያት ሁላችሁ ጉዞአችሁ እንዳይሰናከል እኛ ታዘናልና የሚጋደሉ ሰማዕታትንም ስለ ጌታችን ኢየሱስ ክርስቶስም ሲጋደሉ የማይጠፋ አክሊልን እስኪቀዳጁ ድረስ ፈጽሜ ልተዋቸው እጠብቃቸው ዘንድ ከእግዚአብሔር የታዘዝሁ እኔ ሩፋኤል ነኝ። በገዳም የሚኖሩ የተመረጡ ቅዱሳን ገድላቸውንና ተልእኳቸውን እስኪፈጽሙ አጸናቸው ዘንድ የታዘዝሁ የእግዚአብሔር አገልጋይ እኔ ሩፋኤል ነኝ ብሎ ይህንን ሁሉ ለሐዋርያ ቅዱስ ፊልጶስ ከነገረው በኋላ ሊቀ መላእክት ቅዱስ ሩፋኤልና ሁላቸው መላእክት በክብር ወደ ሰማይ አረጉ። ጸሎትና በረከቱ ይጠብቀን። ሐምሌ 13 የዕለቱ ስንክሳር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 13 በዚች ቀን የሀገረ ቅፍጥ ኤጲስቆጶስ አባ ብስንዲዮስ አረፈ። ይህም ቅዱስ ሰው መነኮስ በታላቅ ገድል ተጠመደ። ቅዱሳት መጻሕፍትንም አጠና። ከቅዱሳት መጻሕፍትም ውስጥ የዳዊትን መዝሙር የነቢያትን መጽሐፍ አጥንቶ ነበር። ከነቢያት ትንቢትም አንዳንዱን መጽሐፍ ያነብ ነበር። ትንቢቱ የሚነበብለት ነቢይም ወደ እርሱ መጥቶ ንባቡ እስኪፈጸም ይቆይ ነበር።
ስለ እርሱም እንዲህ ተባለ። እርሱ እጆቹን አንስቶ በሚጸልይ ጊዜ ጣቶቹ እንደ ፋና ይበሩ ነበር። እግዚአብሔርም በእጆቹ ታላላቅ ድንቆችን ተአምራቶችን አደረገ። እርሱም በዕድሜው ዘመን ሁሉ የሴት ፊት አላየም፣ ራሱን ወደ ምድር ያዘነብል ነበር እንጂ። በሆዷ ውስጥ ታላቅ ደዌ የነበረባትም አንዲት ሴት ነበረች። ከበዓቱ ደጅ ጠበቀችውና በድንገት አገኘችው። እርሱም ሮጠ፣ እርሷም ተከትለው ሮጠች። ወደ እርሱ መድረስን በተሳናት ጊዜ እግሩ የረገጠቻትን አንዲት እፍኝ አፈር ዘግና በእምነት በላች፣ ከደዌዋም ፈጥና ተፈወሰች። በአንዲት ዕለትም የሚያበሩ 3 ሰዎችን አየ። እነርሱም አንተ የእግዚአብሔርን ቤተ ክርስቲያን ትመግባት ዘንድ አለህ እያሉ መክፈቻ ቁልፍን ሰጡት። ከዚህ በኋላ ቀፍጥ በሚባል ሀገር ላይ ኤጲስቆጶስነት ተሾመ። የቁርባን ቅዳሴ በሚቀድስ ጊዜ ጌታችን እጆቹን በመሰዊያው ላይ ሆነው ይመለከተው ነበር። መላእክቶቹንም በዙሪያው ቆመው ያያቸዋል። በአንዲት ዕለትም አንድ ቄስ ሊቀድስ ገባ። በቅዳሴ እኩሌታ ላይም በመሰዊያው ፊት እያለ ምራቁን ተፋ። ቅዳሴውን በተፈጸመ ጊዜ ይህ አባት ገሰጸው፣ እንዲህም አለው። በሚያስፈራ መሰዊያው ፊት በምትቆም ጊዜ ከእግዚአብሔር ጌትነት የተነሳ አትፈራምን? የተፋኸውስ ምራቅ በመሰዊያው ዙሪያ በቆመ ኪሩብ ክንፎቹ ላይ እንደደረሰ አታውቅምን? ያን ጊዜ ያንን ቄስ መንቀጥቀጥ ያዘው። ተሸክመው ወደ ቤት ወሰዱት። ታሞ ሞተ። ይህም ቅዱስ አባት አንደበቱ ጣዕም ያለው ነበር። በሚያነብ ጊዜ በሚያስተምርም በሚመክርም ጊዜ አይጠገብም ነበር። የእረፍቱም ቀን በቀረበ ጊዜ አውቆ ሕዝቡን ጠራቸውና አስተማራቸው፣ መከራቸውም። በቀናች ሃይማኖት የሚጸኑ ዘንድ አዘዛቸው። ከዚህ በኋላ ነፍሱን በእግዚአብሔር እጅ ውስጥ ሰጠ። ከሥጋውም ብዙ ተአምር ተገለጠ። ደቀ መዝሙሩ ከመግነዙ ጥቂት ቁራጭ ወስዶ በእምነት በሽተኞችን ሁሉ ይፈውስ ነበር። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር አሜን። ዳግመኛ በዚች ቀን ከግብጽ ደቡብ ከውና አውራጃ ጡህ ከሚባል ሀገር ቅዱስ አሞን ምስክር ሆኖ አረፈ። ሐምሌ 13 የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ ብስንዴዎስ ሊቅ ወጻድቅ፣ ቅዱስ አሞን ሰማዕት ዘሀገረ ጡህ። ወርሃዊ በዓላት፦ እግዚአብሔር አብ፣ ቅዱስ ሩፋኤል ሊቀ መላእክት፣ 99 ነገደ መላእክት፣ ቅዱስ አስከናፍር፣ ቅዱስ አርሳኒዮስ ጠቢብ ገዳማዊ፣ አቡነ ዘርአቡሩክ። 13ቱ ግሁሳን አባቶች። አንተ ግን በተማርክበትና በተረዳህበት ነገር ጸንተህ ኑር። ከማን እንደተማርከው ታውቃለህና ከሕፃንነትም ጀምረህ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡህ የሚችሉትን ቅዱሳት መጻሕፍትን አውቃል። በእግዚአብሔር መንፈስ የተጻፈ መጽሐፍ ሁሉ ለፍጹም ትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ጥበብ ይጠቅማል። የእግዚአብሔር ሰው ፍጹምና ለበጎ ምግባር ሁሉ የተዘጋጀ ይሆን ዘንድ። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 14። የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች ይህንን መንፈሳዊ ቻናል ቪዲዮ ላይክ፣ ሰብስክራይብ፣ ሐሳብ አስተያየታችሁንም ለማንኛውም መንፈሳዊ አገልግሎትና ጥያቄ ኮመንት ላይ መጻፍ የምትችሉ መሆኑን እየገለጽን በማህበራችን መንፈሳዊ ጉዞ አዘጋጅተናልና በተለይም ጾመ ፍልሰታን በሱባኤ በጾም በጸሎት በጅሩ ቅድስት አርሴማ ለማሳለፍ እግዚአብሔር የፈቀደላችሁ ጉዞ አዘጋጅተናልና ከአዲስ አበባ መነሻ ሐምሌ 30 በቦታውም ማረፊያ በማህበራችን የተዘጋጀ መሆኑን እየገለጽን ከወዲሁ መመዝገብ ትችላላችሁ።